ከ60 ዓመታት በላይ በስራ ላይ የሚገኘው የወንጀል ስነ ስርዓት ህግ ማሻሻያ በቀጣዩ ወር ለህዝብ እንደራሴዎች ምክር ቤት እንደሚቀርብ የፍትህ ሚኒስቴር አሳውቋል። ሚኒስቴር መስሪያ ቤቱ የ2018 እቅዱንና የመጀመሪያ ሩብ ዓመት አፈጻጸሙን በህዝብ እንደራሴዎች ምክር ቤት ባስገመገመበት ጊዜ በተደጋጋሚ ሲወቀስበት የነበረውን የሰብአዊ መብቶች የድርጊት መርሃ ግብር አሰናድቶ ማጠናቀቁም ተሰምቷል። ኤርሚያስ በጋሻው ዝርዝር አለው። በህዝብ እንደራሴዎች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ የፍትህ ሚኒስቴርን የ2018 እቅድና የዚህኑ በጀት ዓመት የመጀመሪያ ሩብ ዓመት አፈጻጸም ገምግሟል። በዚሁ ጊዜ ከሚኒስቴር መስሪያ ቤቱ ኃላፊነቶች መካከል አንዱ ከሆነው የህግ ማዕቀፍ ዝግጅት አንጻር 9 አዳዲስ የህግ ማዕቀፎች ዝግጅት መከናወኑ ተነግሯል። ከነዚህ መካከል ከ6 አስርት ዓመታት በላይ በስራ ላይ የሚገኘውና ለማሻሻያው በርካታ ጊዜ የወሰደው የወንጀል ህግ ማሻሻያ ተጠናቆ በቀጣዩ ወር ለምክር ቤቱ እንደሚቀርብ ሰምተናል። እንግዲህ እንደምታውቁት ከ60 ዓመት በላይ ስራ ላይ ያዋለ ነው። ያንን በተመለከተም በጋራ ተስማምተን እሱም በሚቀጥለው ወር ውስጥ ለዚህ ለተከበረው ምክር ቤት ይመጣል ማለት ነው። በዛ አካባቢ የነበሩ ልዩነቶችም ከፌደራል ፖሊስ ምክንያቱም እስከታይ ድረስ ስላወረድ ነው። በዚህ መካከል የነበሩ በጣም ደስ በሚል ሁኔታ ባለፈው ሳምንት ውስጥ ጨርሰናል። እነዚህን ሪፖርት ውስጥ ያላከተትናቸው አብዛኞቹ የተሰሩት ከመስከረም 30 በኋላ ስለሆነ ነው። በዚህም ይሄ የምክር ቤት ዘመን ሳያልቅ አዲሱን የወንጀል ስነ ስርዓት ህግ እናጸድቃለን ብለን አግሬሲቭሊ እየሰራን እንደሆነ በዚሁ እንዲታወቅ ነው። የፌደራል ማረሚያ ቤቶች አስተዳደር ለፍትህ ሚኒስቴር ተጠሪ ከሆኑ ተቋማት መካከል አንደኛው ነው። ፍትህ ሚኒስቴርም በቅዱም ሆነ በሪፖርቱ በፌደራል ማረሚያ ቤቶች አስተዳደር የተከናወኑ ተግባራት እንዲሁም በሚኒስቴር መስሪያ ቤቱ የክትትል ስራዎችን አቅርቧል። የህግና ፍትህ ጉዳዮች ቋሚ ኮሚቴም ለሚኒስቴር መስሪያ ቤቱ ካቀረባቸው ጥያቄዎች መካከል አንደኛውም ከማረሚያ ቤት ፖሊስ አስተዳደር ጋር በተያያዘ የሚስተዋሉ ችግሮችና ውስንነቶችን የተመለከተው አንዱ ነው። በተለይ ከሰብአዊ መብቶች አያያዝ ጋር ተያይዘው ያለው አሁን ብዙ መሻሻሎች አሉ። እኛም በመናደርጋቸው ጉብኝቶች የኢትዮጵያ ሰብአዊ መብት ኮሚሽንም አንድ ጊዜ ጉብኝት አድርጎ ለኛ ፊድባክ በሚሰጥበት ጊዜ ብዙ የተሻሻሉ ነገሮችም አሉ። ነገር ግን ከጠበቃና ከቀለብ ጋር ተያይዘው ያለው ክፍተቶችም አሉ። አሁን በጣም በርካታ ታራሚ ያለው በአገር አቀፍ ደረጃ ይሄን ሁሉ ታራሚ ይዘን ይሄን ሁሉ እየቀለበን ህክምና እንዲያል መቀጠል የሚቻልበት ሁኔታ አለ ብለን አናስብም። ስለዚህ የፖሊሲ ኢንተርቬንሽን ይፈልጋል። በፍትህ ሚኒስቴር በኩል ቅድም ክቡራቱ ተስፋዬ ለማንሳት ሞክሯል። በርካታ ጉዳዮችን ለመስራት ጥረት እያደረግን ነው። አገር አቀፍ ጥናት በጣም ሰፊ ይዘት ያለው ከተለያዩ ተቋማት የተውጣጣ ኮሚቴ እየሰራ ነው። በመድረኩ ላይ የሰነዶች ማረጋገጫና የሲቪል ማህበረሰብ ድርጅቶች አፈጻጸሞችም ቀርበዋል። በተለይም የሲቪል ማህበረሰብ ድርጅቶች ባለስልጣን ባለፉት 3 ወራት ከ50 በላይ አዳዲስ ድርጅቶችን መመዝገቡን በመጥቀስ በሰባተኛው ሀገራዊ ምርጫ የሲቪል ማህበረሰብ ድርጅቶችን ሚና የተመለከተ ራሱን የቻለ እቅድ አሰናድቶ እንደሚሰራ ገልጿል። ፍትህ ሚኒስቴር በተለይ በህዝብ እንደራሴዎች ምክር ቤት በተደጋጋሚ ከሚወቀስባቸው ጉዳዮች አንዱ የሰብአዊ መብቶች የድርጊት መርሃ ግብርን የተመለከተው ተጠቃሽ ነው። የቋሚ ኮሚቴው ሰብሳቢ እንዲያውም የማትሰሩት ከሆነ ለምን በየዓመቱ በእቅድ ታካትቱታላችሁ ሲሉ ነበር የጠየቁት። ኦሬዲ ረቂቁ የመጀመሪያው ረቂቅ ተዘጋጅቷል። ዩፒአር እንዲህ የምንላቸው ሌሎች ዓለም አቀፍ ሪኮሜንዴሽኖች ነበሩ። እነሱንም ማካተን ሶስተኛው የሰብአዊ መብት የድርጊት መርሃ ግብር በጣም ዲፕ የሆነ ጥናትም ሰርተናል በጉዳዩ ላይ። ከዛ ጥናት ተነስተን መርሃ ግብሩ ተዘጋጅቷል። እሱን ቀጣይ የህዝብ ውይይት አድርጎ ለሚኒስትሮች ምክር ቤት ከዛም ወደ ተወካዮች ምክር ቤት ማምጣት ስለሆነ በ2018 የሚሰራ ስራ መሆኑንና ቋሚ ኮሚቴው እዚህ ላይ ድጋፍ እንዲያደርግ የሚለውን ለማንሳት ነው። በዚህ መድረክ የህግና ፍትህ ጉዳዮች ቋሚ ኮሚቴ በራሱ አዘጋጅቶ ካቀረባቸው ጥያቄዎች ባሻገር በህዝብ ውክልና ጊዜ ከመራጩ ህዝብ የተገኙ ጥያቄዎችም እንዲሁ ቀርበዋል። አንደኛ በደቡብ ምዕራብ ክልል በምዕራብ ኦሞ ዞን ማጂ ምርጫ ክልል የተነሳ ጥያቄ በደቡብ ምዕራብ ኢትዮጵያ ቤሮ ወረዳ ሲያሊ ቀበሌ ከጋምቤላ ክልል አመራሩ ታግተው 10 የሚጠጉ ሰላማዊ ዜጎችን የገደሉ አካላት የህግ ተጠያቂነት አልሰፈነም። በህይወት የመኖር እና የመጠበቅ መብታችን ጥበቃ እንዲደረግ የህግ የበላይነት እንዲሰፍን የሚል የህዝብ የተጠየቀ ጥያቄ ነው። በአማራ ክልል ምስራቅ ጎጃም ዞን እናርጅና ወጋ ምርጫ ክልል
የተነሳ ጥያቄ በሀገራችን በጸጥታ መደፍረስ ምክንያት ዜጎች ወጥተው መግባት ሰርተው መብላት ተቸግረዋል። ምክንያቱም ይገደላሉ፣ ይታገታሉ፣ ገንዘባቸውን ይዘረፋሉ፣ ይነጠቃሉ። በመሆኑም ሚኒስቴር መስሪያ ቤቱ እነዚህን ወንጀለኞች ከሌሎች አጋርና ባለድርሻ ተቋማት ጋር በመተባበር ተገቢውን ፍርድ እንዲያገኙ ዜጎች ፍትህ እንዲያገኙ ምን እየተሰራ ነው? ይሄ ጥያቄ በዚህ ክልል ብቻ ሳይሆን በተለይም በሀገራችን የጸጥታ ችግር ባለባቸው ክልሎች በስፋት የሚከናወን ነው። ከህዝብ የቀር የተነሱትን በተመለከተ ክቡራቱ በላይሆንም የገለጸው አለ። እያንዳንዱ ክልሎች አሉ። ከክልሎቹ ጋር በደንብ ውይይት አድርገን በቀጣይ በተደራጀ መልኩ በህጉ በሚፈቅደው መሰረት ምላሽ የምንሰጥበት ነው የሚሆነው የሚለውን በአጽንኦት ወስደናል። ግን ከእያንዳንዱ ክልል ጋር ከተጠቀሱት ቅድም ከክብርት ከተከበሩ የምክር ቤት አባላት ያሉትም ሌሎችንም ጉዳዮች አድርገን በጋራ ግንኙነታችንም እንዲሁም በአቃቤ ህግ ዘርፍ በኩል የምናያቸው ነው የሚሆነው። በደንብ አድርገን ወስደናቸዋል።